ኖላዊቶች ወይዘሮ ሜላት እንግዲህ በልጆቿ እየመጣ አትደራደርም ነበር ማለት ነው። እንግዲህ ምላሴን ሰው ሲደበድበው አይታ ሀናም ተደባዳቢ ሆናለች በነገራችን ላይ ማለት ነው። ወይዘሮ ሜላት ከዚህ በኋላ ወደ ራሷ ቀድሞ ህይወቷ ትመለሳለች ብዬ አስባለሁ ማለት ነው። እንደዚሁም ደግሞ ተምቹ ድንብላልን ይቅርታ ጠይቋት ነበር ማለት ነው። እሷ ደግሞ ገንዘብ አፍቃሪ ከሆነ ሂድ አፍቅር እዛው ብላ እንግዲህ አመነጫጭቃና ውሻ አድርጋ ከቤት መልሰዋለች ማለት ነው። አዎ ይበልህ፣ ይሄ ያንተ ጥፋት ነው ማለት ነው፣ የማንም ጥፋት አይደለም። ምክንያቱም ድንብላል እንዳታመልጥህ 3-4 ይነግሯል አሲር ማለት ነው። አንተ ግን አልፈልግሽም የራሷ ጉዳይ እያለ ማለት ነው። በብር ገንዘብ ያገኘ ጊዜ ትቷት ነበር ማለት ነው። እሱ ተድህነቱም ጀምራ ነበር ከነ ማንነቱ የተቀበለችው። አሁን ላይ ደግሞ ወንድሜ ፊት አዋርዶኛል ብላ እንግዲህ ለወንድሟ ማጫውተው ነበር። ሰላም ሰላም የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እንግዲህ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። የኖላዊቶች ታሪክ እንደቀጠለ ነው ማለት ነው። ምክንያቱም ድንብላል እንግዲህ ወንድሟ በጣም ያሳዝናል፣ ታሞ ወይዘሮ ሜላት ቤት በመምጣቱ ማለት ነው። ያንን በማስመልከት እንግዲህ እሷም ምን ላድርግህ እያለች ሀና ጋ ሆና ጸበል ወስደው ነበረ። እንደሚሻለውም ደግሞ ጸበል ከመጣ በኋላም ሜላትም ወደ ስራ እንደዚሁም ደግሞ ለሊት ስለሚጮሱ ስለሚያመው ሰው እያስቸገርን ነው፣ ከዚህ ቤት ወተን መሄድ አለብን ብላ እንግዲህ ተነሳሁን እንሄድ ስትለው የት ነው የምንሄደው እያለ ሲጠይቃት አይ መሄድ አለብን፣ ምንም ማድረግ አልችልም፣ እዚህ ሁሉም ነገር መቅረት አለበት እያለች ትለዋለች ማለት ነው። እሱም ደግሞ እንዴት ብሎ እዚሁ ብንባረፍ ይሻላል እኮ ሰው እያስቸገርን ነው፣ ስለዚህ መሄድ አለብን እያለች እየጎተጎተችው እያለ ካለ ሀና ትመጣና ወዴት ነው የምትሄጂው? አይ እናንተንም ማስቸገር ሆነብኝ፣ ስለዚህ አሁን ተይኝ መሄድ አለብኝ ትርንጎ እያለች ትነግራታለች ማለት ነው። እሷም ደግሞ በፍጹም እንዲህ ሊሆንማ አይችልም፣ ስለዚህ እያንዳንዱ ነገር ማስተካከል የምንችለውን ያህል በአቅማችን እያስተካከልን ነው፣ ስለዚህ አንቺ ከዚህ ማተጅም እሱም አይሄድም ብላ እንግዲህ ትላለች ማለት ነው። እውነት ለመናገር ወይዘሮ ሜላት በጣም አሳዝናኛለች። ወደ ቀድሞ ህይወቷ ተመልሳ ልጆቿን እንግዲህ ለማሳደግ ከዚህ በኋላ እኔ ስራ ከጀመርኩኝ እናንተ ደግሞ በፍጹም ጫፍ ይዛችሁ አነኩም፣ የስራ ነገር ስራችሁን ታቆሙታላችሁ ብላችኋለች ማለት ነው። ምላሴንም ከዚህ በኋላ ወደ ስራ አትሄድም ብለዋለች። ምክንያቱም እሷ ስራ ልጀምር ስለሆነ ይህንን እያደረገች ያለችው እንግዲህ ወይዘሮ ሜላት ለልጆቿ ስትል ነው ማለት ነው። ታውቃላችሁ ዝቅ ብላ ግድ ነው መስራት ማለት ነው። አሁን ላይ ሁሉም ነገር ስለተወሰደባት ከዛ የምን አይነት ስራ ነው ማየ አሁንም እየዋሸሽን ነው ወይ? ባለፈው ዋሽተሽ ምን ሆነሽ እንደመጣሽ እጅሽን እናውቃለን ብለው ሲሏት አይ በፍጹም አሁን በአሁኑ እንኳ ችግር የለም እኔ ሁሉን ነገር አስተካክዬ ራሴ እሰራለሁ ብዬ እናም ደግሞ የምሰራው እኔ ጋር የሚሰራ ልጅ ነበርና እሱ ጋር ሆኜ እሱ ጋር ነው የምሰራው ብላ ስትላቸው ቢሮ ውስጥ ተቀጥሬ ነው የምሰራው በአሁኑ አታስቡ ብላ እንግዲህ ትላቸዋለች ማለት ነው። ሰላምም ደግሞ ወይዘሮ ሜላትን እየተከታተለች በምትሄድበት እችን ሴትዮ ምን እንደምትሰራ ማየ ማየት አለብኝ ብላ ተነስታ እሷን ለመከታተል ትሞክራለች ማለት ነው። ከዛ ወደ አንዱ አጥር ስር ቆምትልና ሜላትም ሰላምዬ ምን እያረግሽ ነው? አትከተኝ፣ ለምንድን ነው የምትከታተኝ? እኔ እኮ ልሰራ ነው የወጣሁት። ቆይ እናንተ ልጆች ችግራችሁ ምንድን ነው ከኔ ብላ ትቆጣቸዋለች። ወይዘሮ ሜላት አሁን ላይ ታውቃላችሁ ምንም ነገር እንደሌላት እና ልጆቿም ደግሞ አላመኑም ማለት ነው። ምክንያቱም እሷ አሁን ላይ ስራ ሰርታ አሰሪ ስትሆን እንጂ ስራ ሰርታ እንደምትል ማንም ሊረዳት አልቻለም ማለት ነው። ያንን ስለሚያስቡ ስራ እንደማሰራ ነበር የሚያውቁት። አሁን ላይ ግን ሁሉም ነገር ተስተካክሎ ሁሉም ነገር እንትን ብሎ ማለት ነው። ወይዘሮ ሜላትም ሁሉን ነገር ማስተካከል አለብኝ እንጂ እንደዚህማ ሊሆን አይችልም ብላ ቆፍጠን ብላ ተነስታለች ማለት ነው ለመስራት። እውነት ለመናገር ሀኒ ከአሲር ጋር አሁን ላይ ጥሩ ላይ ናቸው ብዬ ነው የማስበው ማለት ነው። የሰው ልጅ እንግዲህ ማግኘት ጥሩ ላይ ያደርሳል ብዬ አስባለሁ። ግን ተምቹ ተቀየረ ማለት ነው። ገንዘብ አሲርም አለው ገንዘብ ስታገኝ ተቀየር፣ እውነቷን ነው ድንብላል።
ብሎ ያለው ወዶ አይደለም ማለት ነው። እንግዲህ ድንብላል አሁን ላይ ያለችበት ሁኔታ ደስ የሚል አይደለም ማለት ነው። ከነ ማንነቱ ከነ ኮተቱ ነበር የተቀበለችው። እሷ ግን አልፈልግም፣ ከዚህ በኋላ ይበቃኛል ብሎ እንግዲህ ተምቹ ይህን ያህል ምን ብትበድልህ ነው ብሎ ተቆጥቶትም ነበር እንትና ማለት ነው አሲር እንግዲህ አሁን ላይ ያለበት ሁኔታ በጣም ደስ የሚል ነው። በዛ ላይ ከራሱ አልፎ ሰውን እየረዳ ይገኛል። ሀናም ደግሞ ሀንቾ እኔ በጣም አዝኛለሁ። ድንብላልን እኮ ጭራሽ ላይኑ ማየት አይፈልግም። በዛ ላይ ደግሞ ምን እንደሆነ አላውቅም ብሎ ሲላት፣ እሷም ደግሞ አሲር ተረጋጋ፣ በፍቅር ላይ ጸብ ያለ ነው፣ ስለዚህ ገንዘብ ስላገኘን ነው እንደዚህ የሚሆነው ብሎ ተቆጥቷል ማለት ነው። እሱን ለማስተካከል እንግዲህ ጥረት እያደረገ ይገኛል ማለት ነው። አሲር ተምቹ ጋር መጣላትን ይጀምራል ማለት ነው። እሱም የተጣላው ምንድን ነው ያው ታውቃላችሁ፣ ሀንቹ አሁን ላይ ያለችበት ሁኔታ እሷም ጭንቀት ናት። ግን ቢሆንም ማስተካከል የሚችሉትን ነገር በአማቸው እያስተካከሉ ነው ማለት ነው። ወይዘሮ ሰላምም ደግሞ ወደ ስራ ቦታ በመሄዷ ሀናም ሄዳ እየታዘዘቻት ነበር ማለት ነው። ምክንያቱም እዛ እየሰራች ስለሆነ ብላ። ከዛ በኋላ ምን ተፈጠረ? ሀና እንግዲህ ስራ መጣቤ ብላ ልታዘዝ ብላ ስትሄድ ልክ አንድ ልጅ በታዘዘችበት እያንዳንዱ ነገር እንግዲህ ምንድን ነው ሲያደርግ የነበረው ማለት ነው። ከኋላዋ ሲመታት ሀና እዛው ስለነበረች እንዴት ትመታታለህ? ስታያት ሴተኛ ዳሪ ትመስልሃለች ወይም ምንድን ነው የምትፈልገው? ቆይ አንዳንድ ከስተመር መተህ ጠጥተህ አትሄድም ወይ? በማለት እንግዲህ ሰላምም ደግሞ አለቃ ቱልጅ ይቅርታ ብላ ትጠይቃለች። ያለ ፍላጎቴ መቶኝ ነው፣ አንተስ እንዴት ትማታለህ? ተአዛ አትሄድም ወይ ብሎ የሰላምም አለቃ ተናግሯል ማለት ነው። እውነት ለመናገር ሰላምዬ አሁን ላይ ይሄ ከባድ ነገሮችን ብታሳልፍም እያንዳንዱ ነገር ሁሉም ነገር ይወጣል፣ እያንዳንዱ ነገር ይፈነዳል ውዶቼ ማለት ነው። እኛ የሰው ልጆች መውደቂያችንን አናውቅም በእርግጥ ማለት ነው። የት እንውደቅ፣ ዛሬ እንውደቅ፣ ነገ እንውደቅ የምናውቀው ታሪክ የለም ማለት ነው። ይህን ሁሉ ልክ እንደ ሜላት ማለት ነው። ሜላት እንግዲህ ከዛ ሁሉ ንብረቶች ከዛ ሁሉ ነገሮች አሁን ላይ ለመኖር ብላ ብዙ ነገርን እያደረገ ትገኛለች ማለት ነው። እንግዲህ ተምቹ ምንም ልልህ አልችልም። አሲርንም ይቅርታ ሄዶ ጠይቆታል ማለት ነው። እኔን ሳይሆን ድንብላልን ሄደህ ይቅርታ ጠይቃት ተንበርከካ ብሎ ሲለው፣ እንዴ ድንብላልማ በፍጹም አይንህም ማየት አልፈልግም፣ ተስተካክዬማ ሄጄ እንደዚሁም ገንዘብንም ሄጄላት ይቼ ነበር ብሎ ሲለው፣ ለአሲር ገንዘብ ነው እንደ ዘመዷ አንተ ለምንድን ነው ልጅቱን እንደዛ እንዳልሆንክላት አሁን ምን ተገኝቶ ነው የተቀየርከው? ገንዘብ እኛ እኮ ትናንትና ምንም የሌለ እንዲህ ነበርን፣ ዛሬ ደግሞ ገንዘብ ስናገኝ ተቀየርክሳ ብሎ ሲለው፣ እሱም ደግሞ አልተቀየርኩም፣ ግን እሳ የማስተካከላቸውን ነገሮች እያስተካከልኩኝ ይሄዳለሁ፣ ከዚህ በኋላ እሰራለሁ ይቅርታ ብሎ ተናግሯል ማለት ነው። ይሄ ማለት እንግዲህ ተስተካክሎ